ኑኑ ያላሰበችው ትልቅ ነገር አጋጠማት። በጣም ደንግጣለች። አዶኒና ቤሉል ለሁለት ሆነው ጓደኛዋን ደበደቡበት። በሌላ በኩል ኑኑ እናቷ እንደዚህ ሆና ስታያት በጣም ነው የደነገጠችው። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ። አሁን ላይ ኑኑና ወንድሟ የኑኑን ሁኔታ ሲያዩ በጣም ነው የደነገጡት። ኤልሹ ይህንን ድራማ ስትሰራ ከሁለቱም ለመራቅ ስለምታስብ ነው። በሌላ በኩል ደግሞ ኑኑ ምንም ነገር አታውቅም፣ መሲም አላየቻትም። ይህንን አይነት ጨዋታ መሲ ሳታውቅ ነው የምትጫወተው። አሁን ላይ ኤልሹ እባክሽን እንሄድ እያለ እየለመነቻት ነበር። አጭር ጉርድና እንዲሁም ሜካፕ ሰርታ መቀለጃ ለማድረግ ነበረ። በሌላ በኩል የሚያፈቅራትም ልጅ ምንም አልተጠራጠረም። ማለቴ ቤሉል። አሁን ላይ ኑኑ እንሄድ ወደ ጓደኛ ቤት፣ የሆነ ዝግጅት አለ፣ ስለዚህ እዛ መሄድ አለብን አለቻት። ኑኑም እሺ አንቺ ካልሽ ችግር የለውም። ኤልሹ የድሮዋ ኤልሹና ስርዓት ያላት እንዲሁም ለሰው ልጅ ክብር የምትጨነቅ አይነት መስሏት ነበር። ለዛ ነው እንሄድ ስትላት መህራባ ብላ ሄደችው። ኑኑም ይሄን ስትሰማ ተከትላ ሄደች። ያልታሰበ እንዲሁም ቆንጆ አረግሻለሁ እያለች ፊቷን የማይሆን ነገር አድርጋት መንገዱን ቀጥለዋል። በዛ ላይ የእሷን ጫማ ይሄ ስለሚያምርብሽ መልበስ አለብሽ አለቻት። እሷም ተስማምታ ሄደች። ምክንያቱም ኤልሹን እህቷ እንዳለቻት ምንም ነገር ልታምናት አይገባም። የሆነ ተንኮል አዘጋጅታለሽ እንጂ እንደ በቀላሉ አንቺን ወዳሽና ልታግዝሽ ፈልጋ እንዳልሆነ በደንብ አውቃለሁ። ስለዚህ ባትቀርቢያት ነው የሚሻልሽ ብላ መሲ በተደጋጋሚ ነግራት ነበር። ነገር ግን ኤልሹ ምን እየሆንሽ ነው እህቴ? አንድ ሰው ይቅርታ ከጠየቀ እኮ ተመልሶ አይመለስም። ስለዚህ እንደዚህ አይነት ነገር ልታስቢ አይገባሽም አለቻት። አርፈሽ ብትቀመጭ ይሻልሻል ብላ ነበር። ነገር ግን አልሰማችም። በሌላ በኩል አዶናይ አሁን ላይ የኔ ፍቅረኛ ነሽ፣ በፍጹም ከሌላ ሰው ጋር ላይሽ አልፈልግም፣ ተነሽና ወደ ቤት እንሄድ አላት። እሷም በፍጹም ከዚህ በኋላ አንተ ጋራ መሄድ አልፈልግም፣ አንተም ከእኔ ጎን እንዳትደርሱ፣ አንተ አስፈራርታኝ እንደሆነ ይሄንን ያደረግኩት ረሳው እንዴ? ስለዚህ ከዚህ በኋላ አንድም ነገር ፍርሃት የሚባል ነገር አልፈጥረብኝም፣ አልፈራም፣ የምትፈልገው ማድረግ ትችላለህ አለችው። እሱም እሺ አርፈሽ ብትቀመጭ ይሻላል እያለ መዛቱን ቀጠለ። የፈለግከውን አድርግ፣ ከዚህ በኋላ ከአንተ ጋር የመሆንበት እንዲሁም ከአንተ ጋር የመሆንበት ምክንያት የለኝም፣ ከፊቴ ሁለታችሁም ጥፉ አለቻቸው። ወይዘሮ ሄለን መሲን መድኃኒቱን እንድትወጣውና አሁን ላይ ሁሉንም ነገር እንድታናግራት እንዲሁም የደበቀችው ሚስጥር እንድታወጣ ስለፈለገች መድኃኒቱ ዋጭ አለቻት። እሷ ግን ምንም አማራጭ ስለሌላት ዋጠች። ከዚያ በኋላ ሽንት ቤት ቶሎ ሄዳ ለማውጣት ሞክራ ነበር። ምን እንደገጠማት መጨረሻውን ባናይም መድኃኒቱ ምን ያህል አደጋ እንዳለው ግን በደንብ ገብቷታል። መሲ የሴትዮዋን ተንኮልና አደገኝነት በደንብ ስለምታውቅ አሁን ላይ ቤሉል ሁሉንም ነገር አውቋል። አሁን አዶኒ ከእሷ ጋር የሆነበት ምክንያትና ኑኑ ለምን ከእሱ ጋር እንደሆነች አውቋል። እያስፈራራት እንደሆነና ከእሱ ጋር የሆነችው በደንብ ገብቶታል። ለዛም ነው መቼም ልታፈቅር እንደማትችል እኮ እኔ ገብቶኝ ነበር ያለ ማስተዋል እንጂ። ስለዚህ ከእሷ ጋር መሄድ አትችልም፣ እሷንም ይዛ መሄድ አትችልም ብለው ተከራከሩ። የኑኑዬ እናት ኑኑን ስታያት ቤት ሂዳ በጣም ነው የደነገጠችው። ያላሰበችው ነገር ምን እንደተቀባችና ምን እንደተለቀለቀች ምንም አልገባትም። ወንድሟ ቢያት በእርግጥ ይገርፋት ነበር። ነገር ግን ምንም የምታውቀው ነገር የላትም። ምንድን ነው ያደረግሽው ልጄ? እንዴት እንደሚያስጠላብሽ አላየሽም እንዴ አለቻት። መሲም በጣም ተናደደችባት። የእሷ አሻንጉሊት አድርጋ በየቦታው ይዛች ስትሄድ የማንም መሳቂያና መሳለቂያ አድርጋሽ እንጂ ሌላ አይደለም፣ ነይ ቶሎ
ብላ እየገተተች ወደ ሽንት ቤት ይዛት ሄደች። የተቀባችውንም በፎቶ በመስተዋት አስታየቻት። ኑዬ በጣም ደነገጠች። ለካ ልጁ አሁንም ሲስቅብኝ የነበረው ለዚህ ነበር። ኤልሹ በጣም አደገኛ ሰው ነሽ፣ እንዴት ነው እንደዚህ ልታደርጊ የቻልሽው? ብላ በጣም ተናደደች። ደግሞኑ እኔ ነገረሽ ነበር፣ ከዚህ ከኤልሹ ራቂ ብዬሽ ነበር። ከኤልሹ ራቂ፣ እሷ ምንም የምትታመን አይደለችም ብዬሽ ነበር አለቻት። እናቷ አመመሽ እንዴ? ደህና ላይ አይደለሽም እንዴ? እንዴት እንደዚህ አይነት ነገር ምንድን ነው የተቀባሽው? እያለች እየተከተለች መጠየቅ ቀጠለች። አሁን ላይ የኑኑዬ ወንድም መኩ ከቤት እንደማይሄድና መሄድ እንደማይፈልግ ለእናቱ ነገራት። አይ እኔ መቼ ሄድ አልኩኝ? ምንም የሚያሰር ነገር የለም፣ እኔ ሄድ አላልኩም አለችው። መኩም እኔ እዚህ መቀመጥ በጭራሽ አልፈልግም፣ ነገር ግን ለእናንተ ስል ግዴታ እዚህ መሆን አለብኝ፣ ምክንያቱም እናንተን የመጠበቅ ኃላፊነት ያለብኝ እኔ ነኝ አላት። ስለምን መጠበቅ ነው የምታወራው ልጄ? ምን ሆነ አካል አለችው። መኩ ምን ያህል አደገኛ ሴትና ቤተሰቡን ሁሉ በሌላ ነገር እንደምትበክለው ወይም እንደምትገለው በደንብ ተረድቷል። ስለዚህ እነሱን ከአዶኒ ጋር ሆኖ እየሰራ መጠበቅና አሁን ላይ አንድ ነገር እንዳይሆኑ ቤተሰቡን መጠበቅ ነበር ያለበት። ያንን በማሰብ ነበር እኔ አልሄድም በጭራሽ ብሎ እያለው። ኑኑዬ በስተ መጨረሻ ሁለቱንም አባረረቻቸው። ከዚህ በኋላ ከማናቸውም ጋራ መቅረብ ሆነ እፊቴ እንድደርሱ አልፈልግም፣ አይናቸውን ማየት በጭራሽ አልፈልግም፣ እናንተ ራስ ወዳድ ናችሁ አለችው። ቤሉል እባክሽን አብረን እንሂድ፣ እጅሽን ያዢ በማለት ለመናት። እሷ ግን አንዳቸውም እንደማትፈልጋቸውና ከዚህ በኋላ ከእሷ ጎን አንድም ሰው እንዳይገኝ ነገረችው። ቤሉል በሌላ በኩል ኑኑ በመቆጣቷ በጣም አዝሯል። በዛ ላይ ደግሞ ጥሩ ዜና በመናገሩና አዶኒ አሁን ላይ የእሷ እንዳላደልና ፍቅረኛዋ ወዳ ፈቅዳ ያደረገችው ነገር እንዳላደለ በጣም ገብቶታል። እንደውም ተረቷል። ይህም በመስማቱ በጣም ደስተኛ ሆኗል። አሁን ላይ ኑኑ በስተ መጨረሻ የደበደበውን ልጅ ምን ያህል እንዳዘነችና እንደውም በጣም እኔ ምንም እንደሌለሁበት ይቅር በላይ ብላ ደውላ ጠይቃለሁ አለቻት። በስተ መጨረሻ ኑኑ ምን ያህል አደገኛ ሰው እንደሆነች ያልገባት አሁን ላይ እኔ እኮ ያማረብሽ መስሎኝ ነው እያለች ተሳልቃባን ነበር። መሲ ግን ተናደደች። ውድና የተከበራችሁ የቻናል ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ።